በሆዴ ያስኩት ጋርሽ አይደለ በሆዴ ያስኩት ያስኩት ምን ፈልጊ ሰው ነህ ምን ሰው ነህ ያምሽ ወጣልኝ ቶሎ በል ነው አይነን ማይት አልፈልግም ፋፊ ውሸቴን ነው ፋፊ ውሸቴን ነው ይፈልጋለሁ ፋፊ ውሸቴን ነው ያፋው ሰፈራው ነበር ገባክ አይደለ ሰፈራው ነበር ገባክ ይተረጋጋኛል ብያ እኔ በፍጹም ነው ብዬ አታውቅም እንዴ ላንቺ ውብዬ ወስን ስትይ ዛሬ ነገ ያልኩሽ የምትወጂ ፍቅሬ ሳትወጂ ለሰጣችሁኝ መልካም አስተያየት ለደገፋችሁኝ ለሁላችሁም በጣም አመሰግናለሁ። እግዚአብሔር ያክብርልን። ከምንም በላይ የእኛን ትዳር እንዲመለስ እንድንታረቅ ነበር። ለወንድ ጋር ለመሄድ እኔ ጠፍቶ አይደለም ጠፍቶኝ አይደለም እኔ እየነገርኩ ነው። አልመጡብህ እኮ እየሄድክ ነው፣ ሌላ ሴት ጋር እየሄድክ ነው፣ እያሳየኸኝ እኮ ነው። እኔ እኮ በክፋት ሌላ ነገር ላታረግ ትችላለህ። ገብቶሃል አይደለ? ግን ደግሞ እኔ ጋር ይዘህ እየመጣ ነው። እኔ ለማናደድ ተገጣጥሞ እንጂ ነው ብዬ አታውቂኝም። እሺ ነው በቃ። ከዚህ በኋላ ይሄን ነገር ማየት አልፈልግም። ወደ ትዳር ስለተመለስክ ደስ ብሎኛል። ከዚህ በኋላ እንደዚህ አይነት ስህተት አልፈልግም። ይሄንን ስህተት ብትደግመው ግን ማለት ነው በህይወት ሁሉ ላታገኘኝ ትችላለህ። ይሄ የመጨረሻ ቃሌ ነው። የመጨረሻ ቃሌ ነው ነው በቃ ይበቃል። እኔ አሁን እሺ በቃ አንቺን ልጎዳ ምንም ማድረገው ነገር እሺ ራስን አረጋጋ። እኔ ከዚህ በኋላ ማለት ምንም አይነት ችግር መቋቋም አልችልም ነው። እሺ እየሰማኝ ነው አይደል? እኮ አውቃለሁ። እሺ አሁን እኔ እዚህ ጋር ያው እንደምታየው የልጃችን ክርስትና ደርሷል። ምንም ነገር ገና እያዘጋጀሁ አይደለም፣ ግን ቢያንስ ይሄኛው መዘጋጀት አለብኝ፣ አልባሳት መዘጋጀት አለባቸው ብዬ ስለሰበኝ ይሄንን አሰርቻለሁ። ይሄን ባባ ነው እናንተ ላይ ብቻ አሰራለሁ። አንዳንዴ ደግሞ እኔ መሰራት አለብኝ። አንተ ማሰራ እኔ ማሰራ አንድ ነው። ይሄ ማማ ነው ደግሞ ያንተ ነው። ለምን ደወለችልህ? በጣም ደስ ይላል። በጣም ጎበዝ ናሁን፣ በጣም ጎበዝ፣ በጣም ጎበዝ። ለመጣሽ ፋፊ ምን እያደረግሽ ለመጣሽ? እሺ ያው ለመጣሽ በዚህ ሰዓት ደበረ ስለምን ሰላም ማሰጥ ነግሮሻል ነው የምትለው የኔን ህይወት አበላሽታ አንተ በሰላም መኖር ሰላም ሲኝ ፋፊ እየሰማሽኝ ነው? የኔን ህይወት አበላሽታ አንተ ሰላም ትፈልጋለህ? ፋፊ ተረጋጊ። እሺ ምንድነው አትራጨሽኝ? በቃ ጨርሻለሁ ፋፊ። አውጥተን ጨረስን አይደል? አውጥተን ጨረስን ነው። ለመጣሽ እሺ ስማኝ፣ ድጋሚ የሚሸወድልህ መስሎ ከሆነ አሁን ፋፊ ለመጣሽ በዚህ ሰዓት በቃ እንደውም ልንገር እውነቱን ማወቅ አለ። እንዳሰሚያት ማለት ምን ማለት ነው? አልሰማህም ፋፊ። ቆይ አይደለም ነገር ምንድነው? የኔን ህይወት አበላሽተህ አንተ ሰላም ትፈልጋለህ? ምንድነው ሰላም ስጭኝ። ጭራሽ ምንድነው ያልጨረስከው ነገር? የኔ ህይወት ተራ ህይወት ነው ለአንተ? የልጆቼ እናት እኮ ናት። እየተረጋጊ ምንድነው? ስማኝ፣ መናገር ያለብህን ተናገር። እሺ ምንድነው ንገሩኝ። አይደለም እኔ ባለው ነገር ያቺ ተረጋጊ። በቃ ህይወት አበላሽተህ አንተ ሰላማዊ ህይወት መኖር ትፈልጋለህ? ጎበዝ ነው የሚበላሸው። በጣም ጎበዝ፣ በጣም ጎበዝ። እንዴት ነው የምታስበው? ንገረኝ። ምንድነው ጭራሽ እኔን ታይም ትላለህ? ታስተካክለው። እንደዚህ አይደለም ታስተካክለው። ሰማኸኝ አይደል? እንደዚህ አይደለም። ሁሉም ሰው በዚህ ሰዓት ለምን መጣሽ ፋፊ? ዛሬ አይመቸኝም አላልኩሽም እንዴ? ለምን አይመችህም? ነገርኩሽ አይደል እንዴ? ትዳሬን ላስተካክል፣ ህይወቴን ላስተካክል። ተጨናነኩኝ እኮ ፋፊ። ለምን አትረጂ? አንድ ምትመጪ ፋንቺ እኮ ነሽ ፋፊ። ኧረ ፋፊ
ፋፊ በፈጠረሽ በቃ በፈጠረሽ እንዳነካኝ እንደዚህ ነው። ቆይ አይደለም የተደረገው ነገር አለ። እሺ ምንድን ነው እሱ ያስተካከለ? ምንም ጓዳ የምታወራው ነገር የለም። እዚሁ መናገር ካለበት ተናገር። ተናገር መናገር ያለብህ ፋፊ ግን በእናትሽ በቃ እስካሁን እኮ ተሸወድኩኝ አይደለ እንዴ? አንተ የኔን ህይወት አበላሽተህ ሰላሜን ስጪኝ ትለኛለህ? ምን አይነት ድፍረት ነው? ቆይ ጭራሽ አይመቸኝም ለማለትም በቃ ፋፊ ከውብዬ ጋር እኮ ነኝ። እንዴት ነው የሚመቸኝ? ትዳር እኮ ነው፣ ህይወት እኮ ናት። ውብዬ ትዳር እኮ ናት። ህይወት የለኝም ወይ? የኔ ህይወት ውብዬ ብዙ ዋጋ ከፍላለች፣ ብዙ ዋጋ የከፈለች ሚስቴ እኮ ናት። አንቺ ለምንድን ነው ሰላም የማትሰጪኝ? ተያዩ ፋፊ ለምንድን ነው የማትሰሚኝ? እንዴ እኔ ተሰቃየሁ ብለህ ተናገር። እውነቱን አውጥተህ ተናገር። ሰማኝ አይደል? የተፈጠረ ነገር የለም። ተናገር በቃ። አሁንም በቃ ሴጣን ለምንድን ነው ተከተለኝ? ከዚህ በላይ ልታገስህ አልችልም። ለምንድን ነው ሴጣን ከዚህ በላይ ልረዳህ አልችልም። ትሰማኛለህ? አይደለም ከዚህ በኋላ እንድትፎግረኝ ምንድን ነው ንገራት። እኔ ቆይ እኔ ልንገራት? ለምንድን ነው ቆይ ከአንቺ ጋር ፈተና የበዛው? ቆይ አይደለም ትዳራችንን ለምንድን ነው የሚበጠብጥ አካል? ቆይ የበዛው እያበዛ ያለው አሁን ትሰሚያታለሽ? ታምኛታለሽ? ምንም አይነት ነገር ብትነግርሽ አይደለ በሆዴ የያዝኩት የእሱ ልጅ ነው። ፋፊ በቃ ፋፊ ምን እያደረግሽ ነው? ነገርኩህ። ከአንዴም ስንቴ ተናገር ብያለሁ። አልሰማም። ፋፊ ምን እያደረግሽ ነው? ውብዬ በፈጣሪ ውብዬ እንዳታምኛት። ውብዬ እንዳታምኛት። ውብዬ ብዙ ነገር እያቀድን ነበር። ውብዬ እንዳታምኛት፣ በፈጠረሽ እንዳታምኛት። ፋፊ ምን እያደረግሽ ነው? ፋፊ ምን እያደረግሽ ነው? እየተናገርኩ ነው። አትጩህ። ውብዬ እንዳታምኛት፣ በፈጣሪ ውብዬ እንዳታምኛት። ውብዬ አትመኛት። ፋፊ ምን እያደረግሽ ነው? ፋፊ እኔ ልጅ ነው። ምን ማለት ነው? ውብዬ እንዳታምኛት፣ በፈጣሪ ውብዬ ፍቅራችንን እናስተካክል። ውብዬ እያቀድን ነበር እኮ ውብዬ፣ በፈጣሪ ፋፊ ምን እያደረግሽ ነው? ይሄ ይገባኛል። እውነቱ እንግዲህ ተደብቆ አይቀርም። ፋፊ ዛሬ እውነቱን አወጣዋለች ማለት ነው። ውብዬም እንደዛ አልጠበቀችም ነበር። እኔ ራሱ የውሸት ነው ብዬ ነበር፣ ግን እኔ እየጠርጥር ያለሁ ጓደኛ እውነት አለ። እሷ ራሱ ሆዷን ሳይ ጠርጥር ያለሁ ከማንም እንትን እንዳለ ነገሩ ከመጀመሪያው ጀምሮ ነው የጀመረው። ያው እንግዲህ ውብዬ እንዳያችኋት በድንጋጤ ወድቃለች ማለት ነው። ብቻ በጣም ይከብዳል ማለት ዛሬ መጨረሻ ይታረቃሉ ብዬ ነበር። አሁን ግን በጣም ከባድ ነው። ምክንያቱም ሚስቱ እያለች በውብዬ ላይ እንግዲህ ውሸትም ከሆነ አሁን ቴክኖሎጂ ስለጠነ ስለሆነ በዲኤንኤ ይረጋገጣል። ግን አሁን ከባድ ነው የምር። ወንድሟ ራሱ ቢሰማ ኧረ በስመ አብ በጣም ይከብዳል። የምሬን ነው የምላችሁ። ብቻ ከባድ ነው። ውሸት ቢሆን ደግሞ ፋፊ አትናገርም። ምክንያቱም በኋላ ላይ ዲኤንኤ ስለሚመረመር ውሸት ቢሆን እንትን አትልም። በዛ ልክ ደግሞ በቀደም የተያዙ ጊዜ ክላስ ይዘው እንደዛ ሲሆኑ በድንጋጤ ነው እና ብርጭቆን የሰበረው። ስለዚህ